እናም የማህተም ቅያርም እንደዚህ እየተስተዋለ ይገኛል። እንግዲህ በአሁኑ ሰዓት የጦር መሳሪያ ግዢ ለማከናወን እንቅስቃሴ እያደረጉ እንደሚገኝ በምስለኔም አይተዳደሩም ብለዋል። ላይ ግን እኛ ራሳችንን ማስተዳደር አለብን፣ ለዚህም ደግሞ መስዋዕትነት እንከፍላለን ሀሳብ ሲያነሱ የነበሩት። ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ከርማችኋል? በአዲስ ይዘት በአዲስ አቀራረብ ወደ እናንተ በምስል ተከስተናል። ከእንግዲህ በኋላ በየዕለቱ የሚኖሩ አዳዲስ ጉዳዮችን በምስል እየቀረብን ለእናንተ የምናደርስ መሆኑን ከወዲህ ለመግለጽ እንወዳለን። በዛሬው ዕለት እንግዲህ ከትግራይ ክልል ጋር በተገናኘ የተወሰኑ ጉዳዮችን እናነሳለን። ከማህተም ጋር በተያያዘ ለተለያዩ በክልሉ ለሚገኙ ቢሮዎች እና ጽሕፈት ቤቶች የተላለፈ መምሪያ አለ። ያ መምሪያ ምንድነው የሚለውን አብረን የምንመለከት ይሆናል። ህወሓት እንግዲህ የጽሕፈት ቤቱን መቀመጫ ከመቀለ ወደ ሌላ ከተማ ማዛወሩ እንግዲህ ተነግሯል። እሱ ወዴት ሄደ የሚለውን እንግዲህ የምናየው ይሆናል። ሌሎች ተያያዥ ጉዳዮችን የምናነሳ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። የዩቲዩብ ቻናላችን ሰብስክራይብ አድርጉ፣ ለሌሎች እንዲዳረስ ሼር ማድረጋችሁን አትዘንጉ። ኮሜንትም ካላችሁ አስተያየታችሁን ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። እንግዲህ ከሰሞኑ ከሚያዝያ 27 ጀምሮ እስካሁን ድረስ ባለው ሁኔታ በትግራይ ፖለቲካ ውስጥ የተለያዩ ጉዳዮች እየተከሰቱ ይገኛሉ። ጳጉሜን 5 ቀን 2012 ዓ.ም የተመረጠው ወይም ተመረጠ ተብሎ በክልሉ ተቋማት አማካኝነት ይፋ የተደረገው ካቢኔ ከ3 ዓመታት ስራ ማቆም በኋላ በፕሪቶሪያ ስምምነት የተነሳ ማለት ነው ወደ መደበኛ ስልጣኑ ተመልሷል ከተባለበት ጊዜ ጀምሮ የተለያዩ ፖለቲካዊ ለውጦችን እያየን እንገኛለን። ዶክተር ደብረጽዮን ገብረሚካኤል ራሳቸውን የትግራይ ክልል ፕሬዝዳንት መሆናቸውን በምክር ቤቱ አማካኝነት እንዲታወጅ ሆኗል። ከዚህም ጋር በተያያዘ ይሄው ካቢኔ ወይም ይሄው ምክር ቤት የክልሉን አጠቃላይ እንቅስቃሴ በቀጥታም ባይሆን በይፋዊ እንኳን ባይሆን በተዘዋዋሪ መንገድ እየመራ እንደሚገኝ ያሳዩ የተለያዩ ምልክቶች የተከሰቱ ይገኛሉ። ከቀናት በፊት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ፕሬስ ሴክሬታሪ ኃላፊ የነበሩት ግለሰብ በጸጥታ ኃይሎች ቁጥጥር ስር ውለው ነበር። የከሳቸው በቁጥጥር ስር መዋል በኋላ የሌተናል ጀነራል ታደሰ ወረደ የፕሬዝዳንት ጽሕፈት ቤት ፌስቡክ ፔጅ በዶክተር ደብረጽዮን ስር እንዲሆን ተደርጎ የተለያዩ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል መሆናቸውን የሚያሳዩ መልእክቶች እየተሰራጩበት ይገኛሉ። ብዙዎች በዛ ዙሪያ ጥያቄ እያነሱ ይገኛሉ። አንዳንድ የመረጃ ምንጮች እንግዲህ እንደሚናገሩት ከሆነ ይሄ የፌስቡክ ፔጅ የይለፍ ቃል ከዶክተር ገብሩ የፕሬስ ሴክሬታሪያቱ ኃላፊ በግድ ወይም በጉልበት በመቀበል የህወሓት ሰዎች ይህን የፌስቡክ ገጽ እንዲያስተዳድሩት እየተደረገ እንደሚገኝ ነው እያመለከቱ ያሉት። እንግዲህ ይሄ መተዳደር ወይም ደግሞ ይሄ አንዳንድ ጉዳዮችን እየተኩ የሚሄድ ሂደት በፌስቡክ ገጽ ብቻ ሳይወሰን በተለያዩ አካሄዶችም ላይ እየተስተዋለ ይገኛል። በዛሬው ዕለት በዚህ ተቋቋመ በተባለው ምክር ቤት አፈ ጉባኤ ወይዘሮ ኪሮስ አማካኝነት አንድ አስተባባሪ ኮሚቴ ማለትም የትግራይ ክልል ካቢኔ አስተባባሪ ኮሚቴ የሚባል ተቋቁሟል። ተቋቁሞም ደግሞ በዛሬው ዕለት ወደ ስራ መግባቱን ትግራይ ቴሌቪዥንን ጨምሮ የተለያዩ የክልሉ መገናኛ ብዙሃን እየዘገቡ ይገኛሉ። የዚህ ኮሚቴ ዓላማ እና መዳረሻ ምን እንደሆነ እስካሁን ድረስ በዘገባዎቹ ላይ ባይገለጽም፣ ነገር ግን በካቢኔው አማካኝነት የሚተላለፉ ውሳኔዎችን የተለያዩ ስራዎችን የማስተባበር ስራ እንደሚያቀላጥፍ ነው የተገለጸው። በዚህ ውስጥ የተለያዩ አባላቶች አሉ። ዋና አፈጉባኤን ጨምሮ ምክትል አፈጉባኤ፣ የምክር ቤት ውስጥ የሚገኙ ቋሚ ኮሚቴዎች ዋና ሰብሳቢ እና ምክትል ሰብሳቢዎችን የዚህ ኮሚቴ አስተባባሪ ሆነው በአባልነት እንደሚሳተፉ ነው እንግዲህ የተነገረው። እዚሁ ላይ በክልሉ መገናኛ ብዙሃን ላይ አገልግሎት ላይ እየዋለ ያለው የቃል አጠቃቀም እንግዲህ ብዙዎችን መነጋገሪያ ርዕስ እንዲፈጥሩ እያደረገ ይገኛል። ይሄውም ደግሞ ትግራይን እንደ ክልል ሳይሆን ትግራይ በአንድ ሉዓላዊ በሆነ መንግስት ስር እንደሚተዳደር ማለትም የትግራይ መንግስት በሚል መጠሪያ አማካኝነት ነው እንግዲህ ዘገባዎቹ ላይ ስያሜ እየተፈጠረ ወይም እየተስተዋለ የሚገኘው።
እና ብዙዎች እንግዲህ ትግራይ ከፌዴሬሽኑ ራሷን በሪፈረንደም በአንቀጽ 39 አማካኝነት ራሷን አግልላለች ወይስ እንዴት ነው የሚል ጥያቄ እየተነሳ ይገኛል። በሌላ በኩል ደግሞ የመንግስት ተቋማት ላይ አገልግሎት ላይ እየዋለ የሚገኘው ማህተም ከዚህ በፊት በነበረው የጊዜያዊ አስተዳደሩ ስያሜ በያዘ መልኩ ነበር አገልግሎት ሲሰጥ የነበረው። እንግዲህ ከዛሬ ግንቦት 5 ቀን 2018 ዓ.ም ጀምሮ ግን የማህተም መቀየር ሂደት እንዲከናወን እንግዲህ በደብዳቤ የተለያዩ መመሪያዎች እየተላለፉ ይገኛሉ። እንግዲህ እኛ የተመለከትነው ደብዳቤ እንግዲህ በመቀሌ ማዘጋጃ ቤት የአዲ ሀቂ ክፍለ ከተማ የአዲ ሀቂ ስራ አስኪያጅ የጻፉት ደብዳቤ ላይ ነው እንግዲህ የምንመለከተው ያለው። ከዚሁ ጋር በተገናኘ እንግዲህ በዚህ ደብዳቤ ላይ የሚጠቀሰው ነገር ምንድነው? ከሚያዝያ 27 ጀምሮ ከዚህ በፊት በድምጻችን የመረጥነውና ቋሚ መንግስታችን እንዲሁ ምክር ቤታችን ወደ ስልጣን ስለተመለሰ ወይም ወደ ስራ ስለተመለሰ እስካሁን ድረስ አገልግሎት ላይ ያዋለው የጊዜያዊ አስተዳደር በሚል ስያሜ ማህተም ተቀርጾ የሚሰጠው አገልግሎት ተቀይሮ ማህተሙ ወደ ትግራይ መንግስት ወደሚል ማህተም መቀየር ስላለበት ማህተሙን መመለሳችሁንና መቀየራችሁን እንድታረጋግጡ ለፋይናንስ እና ፕላን ጽህፈት ቤት ለክፍለ ከተማው ማለት ነው ገቢ እንድታደርጉ እንግዲህ እና የተቀየረው ማህተም እንድትተረከቡ የሚል ደብዳቤ እንግዲህ እየተበተነ ነው የሚገኘው። ይሄ እንግዲህ በአዲ ሀቂ ክፍለ ከተማ ጽህፈት ቤት አማካኝነት የተጻፈ ደብዳቤ ነው። እናም የማህተም ቅያርም እንደዚህ እየተስተዋለ ይገኛል። እንግዲህ ወደፊት ምን አይነት ይሄ የሌተናል ጄኔራል ታደሰን ወረደ ከስልጣን ከማንሳት ባለፈ ምን አይነት ሂደት በፌደራል መንግስቱና በክልሉ አማካይ መካከል ይፈጥራል የሚለውን እንግዲህ ብዙዎች በውዝግብ ውስጥ ነው እያዩት ይገኛሉ። የተለያዩ አስተያየቶችን የሚሰጡን ሰዎች አሉ። ይሄ አካሄድ ትክክል ነው ብለው የሚያምኑ ወገኖች አሉ። በሌላ በኩል ግን አካሄዱ ትክክል አይደለም የሚልም ትችት ነው ያቀርቡ የተለያዩ ወገኖች አሉ። በሌላ በኩል ደግሞ እንግዲህ አንዳንድ የመረጃ ምንጮች ህወሓት ጽህፈት ቤቱን ወይም የጽህፈት ቤቱ መቀመጫ ወደ አክሱም ቀይሯል እያሉ ይገኛሉ። ህወሓት በመቀሌ ከተማ የነበሩትን ቢሮዎች ጠቅልሎ በማውጣት በአሁኑ ወቅት መቀመጫውን ወደ አክሱም ከተማ አዘዋውሯል ይላል መረጃው። ይህ እርምጃ እንግዲህ ከዚህ ቀደም መንበረ ሰላም የሚሰኘው የኦርቶዶክስ ተዋህዶ አንድ ቦዲ የተቋቋመ አለ በትግራይ በኩልና እሱ ባሳለፈው ውሳኔ መሰረት ያንን መነሻ በማድረግ አክሱም ከተማን የትግራይ መንግስት ተብሎ የሚሰየመው መዋቅር ዋና ማዕከል የማድረግ ሐሳብ እንዳለና ይህንንም እንቅስቃሴ ልክ እንደ ስትራቴጂካዊ እንቅስቃሴ በማንሳት ለዚሁ መሳካት የተለያዩ እንቅስቃሴዎች ማድረግ እንደሚያስፈልግ አቅጣጫ ተላልፎ ወደዚህ ለውጥ እንደተደረገ ነው እንግዲህ የመረጃ ምንጮች እያመለከቱ የሚገኙት። በተጨማሪም ደግሞ ያው ከዚህ በፊት አንስተነዋል የፌስቡክ ገጽ ያው ባለቤት ለውጥ ተደርጎ የኦፊስ ኦፍ ፕሬዚዳንት የሚለው የሌተናል ጄኔራል ታደሰ ወረደ የፌስቡክ ይፋዊ የፌስቡክ ገጽ በህወሓት በኩል በቁጥጥር ስር ውሎ ይለፍ ቃሉን እንደዚህ ከዋና አስተዳዳሪ ጫነስ በመቀበል እንቅስቃሴ የተደረገበት ይገኛል። በአሁኑ ሰዓት ያለው ሁኔታ ይህን ይመስላል። እንግዲህ አንድ እውቅ ባለሀብት አሉ። እንግዲህ ሁላችሁም እንደምታውቁት ዳዊት ገብረ እግዚአብሔር ይባላሉ። እሳቸው የህወሓት ከፍተኛ አመራር የሆኑት የፈትለወርቅ ገብረ እግዚአብሔር ወንድም እንደሆኑ ይነገራል። ባለሀብት ናቸው። በአሁኑ ሰዓት የጦር መሳሪያ ግዢ ለማከናወን እንቅስቃሴ እያደረጉ እንደሚገኝ የተለያዩ መረጃ ምንጮች ያመለክታሉ። ከአንድ ሳምንት በፊት አስቀድሞ ወደ አስመራ መሄዳቸው የተነገረ ሲሆን ከኢዛና ከተሰኘው በኤፈርት ስር ካለው የማዕድን
አውጪ ተቋም የተገኘው ወርቅ ወይም ደግሞ በዛ በኩል ከመሬት የወጣውን ወርቅ በመያዝ የተጣራ ወርቅ በመያዝ ወደ ትግራይ ሊገቡ የሚችሉ ትጥቆችን ሸመታ ለማካሄድ እንግዲህ በመንቀሳቀስ ላይ ይገኛሉ ተብሏል። እንግዲህ እሳቸው አቶ ዳዊት ማለት ነው ወደ ደቡብ ሱዳን በመሄድ ሄሊኮፕተሮችን በማሻሻጥ ረገድ እንደ ደላላ ሲሰሩ መቆየታቸው እንግዲህ ተነግሯል። እንግዲህ እሳቸውም ከከፍተኛ የህወሓት አመራሮች ጋር ያላቸው ግንኙነት በመጠቀም ይህንን የመሳሪያ ግዢ ሂደት ለማቀላጠፍ እየሄዱ ነው ተብሏል። ነገር ግን በእሳቸው በኩል በይፋ የቀረበ ማስተባበያ የለም። ብዙዎች ይህን መረጃ እሳቸው በሌሉበትና እሳቸው ማስተባበል በማይችሉበት ሁኔታ ማቅረብ ተገቢ አይደለም በማለት እየተቹ ይገኛሉ። ግን እስካሁን ድረስ ምንም አይነት ማስተባበያ የለም። በዛሬው ዕለት እንግዲህ በካርቱም ከተማ የትግራይ የአማራና የኤርትራ ህዝቦች የጋራ መድረክ ወይም ደግሞ ኤርትራውያን እና የተለያዩ ፖለቲካ ቤቶች እንደሚጠሩት ጽምዶ የሚሰኘው እንቅስቃሴ እየተከናወነ እንደሚገኝ የተነገረው። በዚህ እንቅስቃሴ ላይ እንግዲህ ምን ያህል ሰው ተገኘ፣ እንዴት እየተካሄደ ነው የሚለው እንግዲህ እስካሁን ድረስ ዝርዝር መረጃ በጣም በቪዲዮ መጨረሻ ላይ እንግዲህ ያው ለማካተት ሙከራ እናደርጋለን። ከዚህ ቀደም አቶ አንዳርጋቸው ጽጌ ለዚህ ከሁለት ሳምንታት በፊት ለተደረገው ቀደም ብሎ ለተከናወነ የጽምዶ እንቅስቃሴ የሰጡት መልእክት ነበረ። እሱ ምን ይመስላል የሚለውን እንግዲህ ለእናንተ ለማቅረብ እንሞክራለን። በመጨረሻ እንግዲህ የትግራይ ጦር ሰራዊት ተብሎ ወይም ቲዲኤፍ ተብሎ የሚጠራው ወታደራዊ አካል ከፍተኛ አመራር አቶ ገብረ ጻዲቅ ቲዲኤፍ ዓለም አቀፍ የሆነ ብራንድ ያለው ተቋም ነው ወይም ደግሞ ብራንድ ሆኗል ሲሉ እንግዲህ ከድምጽ ወያኔ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ላይ ተናግረዋል። እሳቸው እንግዲህ እንደተናገሩት ከሆነ የትግራይ ህዝብ ራሱን በራሱ እንዲያስተዳድርም እድሉንም እንዲወስን ለዚህም ሲልም ደግሞ ሲታገል እንደነበረ ተናግረዋል። አይንበረከክም የትግራይ ህዝብ ብለውም ተናግረዋል። በምስለኔም አይተዳደርም ብለዋል። እንግዲህ ምስለኔ ያሉት ማለት እንደሆነ እንግዲህ ያው የሚገመት ይመስለኛል። እና ታሪክን በማጣቀስ ከደጃች ሳባ ጋዲስ ጋር እና ከደጃች ማርዬ ጋር በተገናኘ የተለያዩ ሀሳቦችን ሲያነሱ ነበር። በአጠቃላይ ግን እኛ ራሳችንን ማስተዳደር አለብን፣ ለዚህም ደግሞ መስዋዕትነት እንከፍላለን የሚል ሀሳብ ሲያነሱ የነበሩት። እንግዲህ እነዚህ ሁሉ ሁኔታዎች ወዴት ያመራሉ የሚለውን እንግዲህ አብረን የምንመለከተው ሆነው ለዕለቱ ያሉ መረጃዎች እነዚህ ይመስላሉ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሁንላችሁ። ሰላም።